ገዳይ ብዙ ነው ያም ገለሃለው ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም ቀነ ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም እስከሚመጣ ድረስ እጠብቀዋለሁ በመጣ ጊዜ በክብር አስተናግደዋለሁ ለኔ ምንም አይደለም። በሀገራችን ኢትዮጵያ ውስጥ በረጅም ጊዜ ሂደት የተለያዩ አስደንጋጭ ክስተቶች ሲፈጠሩ ተስተውሏል። ይህም የመከላከያ ዋና ኃላፊን ጨምሮ የክልል ባለስልጣናት፣ የሃይማኖት አባቶች ግድያዎች እየተበራከቱ መጥተዋል። የአሁኑ የግድያ ዛቻ አቡኑ ላይ ደርሷል። ብፁዕ አቡነ አብርሃም የግድያ ዛቻ በስቶብኛል እያሉ ነው። ለመሆኑ ብፁዕ አቡነ አብርሃም ላይ እየደረሰባቸው ያለው የግድያ ዛቻ ምንድነው? ዳግም አነጋጋሪ የሆነው የብፁዕ አቡነ አብርሃም ቪዲዮ ጉዳይና ሌሎች ታሪኮችን እንሰማለን። ከዚህ በዘለለ ብፁዕ አቡነ አብርሃም በአማራ ክልል ስላለው ጦርነት የገና ዕለት ያስተላለፉት መልእክትም እንዲሁ ተጠባቂና በርካቶች የተነጋገሩበት ጉዳይ ነው። በሁለተኝነት የምናየው ጉዳይ ነው። ከዚሁ ከብፁዕ አቡነ አብርሃም ያወገዙት ተግባር አለ። ይህም ታቦት አቁሞ ልመና ሊበቃ ይገባል በሚል ቤተክርስቲያንንም እንዲሁ አሳስበዋል። ከዚህ ጉዳይ ጋር የተሰሙ ጉዳዮች ለመሆኑ ምንድናቸው የሚሉትና ሌሎች ዋና ጉዳዮችን እንሰማለን። ለጥቂት ደቂቃዎች አብረን እንቆይ። እናንተ ግን እንዲያነ ጉዳዮችን እንዴት አያችሁት? በተለይ መከባበር ፍቅርና ሰላም አለባት ስትባል በነበረችው ኢትዮጵያ የሃይማኖት አባት ለዛውም አቡን ላይ የግድያ ዛቻ እንዲሁ የሚፈጥርና ለመግደል የሚያስብ ሰው እንዴት ነው ሊፈጠር የቻለው? ይህን ጉዳይ እንዴት ነው መከላከል የሚገባው የሚለውን ኮሜንት ቦክስ ላይ አስፍሩልን። እኛ መረጃውን እንገራችሁ። ማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ቆይ ለተሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳን ሁሉ አለኝ ብሎ እንኳን እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። ብፁዕ አቡነ አብርሃም በበርካቶች ዘንድ በድፍረታቸውና በተናጋሪነታቸው የሚታወቁ ናቸው። በርካቶች ግን የሚያውቋቸው የኢህአዴግ የስልጣን ዘመን እያከተመ በነበረበት ጊዜ ነው። በወልዲያ አንድ የጥምቀት በዓል እየተከበረ በነበረበት ወቅት የመንግስት ወታደሮች ጥይቶችን በመተኮስ በርከት ያሉ ንጹሃንንና ታቦት እየሸኙ የነበሩ ሰዎችን ገደሉ። ይህም ህወሓት መራሹ ኢህአዴግ ሊሸኝ የነበረበት ዋዜማ ላይ ነበርና ብፁዕ አቡነ አብርሃም በባህር ዳር ያደረጉት ንግግር የበርካቶችን ትኩረት የሳበ ሆነ። ይህም መንግስት የጠመንጃ አፈሙዙን ወደ ሰገባው ይመልስ የሚለው ንግግራቸው ነበር። ያም ጠንከር ያለ ዛቻና በወቅቱ በኢህአዴግ ሙሉ ቁጥጥር ስር በነበረች ኢትዮጵያ ውስጥ በድፍረት ሲናገሩ ለመጀመሪያው ለህዝብ አባት ወይም ደግሞ ከበጎቹ ፊት የሚቆም እረኛ በሚል ብፁዕ አቡነ አብርሃም ተሞካሽተዋል። ከዛም በኋላ ወደ ጠቅላይ ቤተ ክህነት ዋና ጸሐፊ ሆነው ወደ መንበረ ፓትርያርክ 5 ኪሎ መጡ ብፁዕ አቡነ አብርሃም። ከዛም በኋላ እንግዲህ የኦሮሚያ ሲኖዶስ በወሊሶ መድኃኔዓለም ቤተክርስቲያን ስብሰባ በመደረግ የኦሮሚያ ሲኖዶስ እንዲመሰረት በተያሰበበት ጊዜ እጅግ የተቀናጀ ሰላማዊ ትግልና መግለጫ በማውጣት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለሁለት ከመከፈል የታደጉና በሰላማዊ ትግል መንግስትን ማስገደድ የቻሉ ሰው ተብለው የሚሞካሹ አባት ናቸው። እነዚህ ሰው የስልጣን ዘመናቸውን አጠናቀው በወቅቱ በወሊሶ ሀገረ ስብከት እንዲሁ የኦሮሚያ ሲኖዶስ ለማቋቋም ፊት አውራሪ የነበሩት ብፁዕ አቡነ ሳዊሮስ ወይም ደግሞ በአሁኑ ጊዜ በሙስካ ሐዙናንን ጨምሮ በሚያስተዳድሩት አባት ተተክተው እርሳቸው ወደ ሰሜን ጎጃምና ባህር ዳር ሀገረ ስብከትነታቸው ተመልሰዋል። ከዛ በኋላ እንግዲህ ያደረጉት ንግግር እጅግ አነጋጋሪ ሆኗል። ይህም የግድያ ዛቻ እየደረሰብኝ ነው የሚል ነው። ለመሆኑ ብፁዕ አቡነ አብርሃም ላይ የግድያ ዛቻ እያደረሱ ያሉት እነማን ናቸው? እርሳቸው ሲን የግድያ ዛቻ እንዴት መለሱት የሚለውን ደግሞ ቀጥሎ ልንገራችሁ። ብፁዕ አቡነ አብርሃም ዳግም እየተዘዋወረ በሚገኘው ቪዲዮአቸው እኔ ከሁለቱ ወገን ከየትኛው ወገን እንደሆነ ባላወቅኩት ሁኔታ እንገልሃለን የሚል ዛቻ በርትቶብኛል ብለዋል። ስልክ ቢታይ የግድያ ዛቻ ማስጠንቀቂያ ስልክ ጥሪዎችና ሜሴጆች ሞልተውት ይገኛሉ። ይህንንም ማረጋገጥ ይቻላል ብለዋል። ይሁንና አይደለም እኔና መነኩሴ ይቅርና የትኛውም ሰው ሞትን የሚሸሸው አይሆንም ብለዋል። እንገልሃለን ስለተባልኩ እኔ ፈርቼ ጫካ ወይም በረሃ አልገባውም። እንዲሁም ደግሞ ወደ
ጣና ገዳማትም ሄጄ ልደበቅ አልችልም ሲሉም ተደምጠዋል። እኔ የሚመጣውን እያንዳንዱን ሞትንም ልጋፈጠው በጸጋም ለሞት ዝግጁ ነኝ፣ ለዚህም ደግሞ እውነትን ከመናገር ወደ ኋላ ልልም ሲሉ ተደምጠዋል። ስለዚህ ከሁለት ወገኖች ሲሉ ምናልባት በርካቶች ከፋኖና ከመንግስት ወይም በአማጽያንና በመንግስት ኃይሎች መካከል የሚደርስ ዛቻ ሊሆን ይችላል። ምክንያቱም አሁን እርሳቸው መቀመጫቸው ባህር ዳር ነው። ስለዚህ ባህር ዳርና ዙሪያው ደግሞ ያለው ግጭት በአማራ ኃይሎችና እንዲሁም ደግሞ በመንግስት መካከል ያለ ግጭት እንደሆነ ይታወቃል። ይህንን ተከትሎ እንግዲህ የሁለቱ ወገን የግድያ ዛቻ ደርሶብኛል ያሉት አቡነ አብርሃም ምናልባት ከፋኖ ኃይሎች ወይም ደግሞ ከመንግስት የጸጥታ ኃይሎች ሊሆን ይችላል። የመንግስት የጸጥታ ኃይሎች ተብለው የሚጠሩት በአሁኑ ጊዜ የመከላከያ ሰራዊት፣ የአማራ ክልል አድማ ብተና፣ የአማራ ሚሊሻና እንዲሁም ደግሞ ሌሎች የጸጥታ አደረጃጀቶች እንደሆኑ የሚታወቁ ናቸው። የክልሉ መንግስትም እንግዲህ ሰላም ለማስከበር ጥምር ጦሩ እርምጃ እየወሰደ ነው እያለ በተደጋጋሚ የሚገልጽ መሆኑ ይታወቃል። ከዚህ በዘለለም አቡነ አብርሃም ሌላኛው ደግሞ ጠላት አውስቶባቸዋል ተብሎ የሚታሰበው ነገር ከሰሞኑ አንድ ያቀረቡት ውግዘት ነው። ታቦት አቁሞ ልመና በኢትዮጵያ ውስጥ ሊቆም ይገባል ሲሉ ጠንከር አድርገው ተናግረዋል። ብፁዕነታቸው ታቦት አቁሞ ልመና ነውር ነው፣ እስከ መቼ ድረስ ነው እጅን ኪስ ውስጥ አስገባ አስወጣ እየተባለ ምዕመናን የሚቀማው? ይሄ ቅሚያ ማታለል ነው እንጂ ሃይማኖት አይደለም በሚል መናገራቸው በርካታ የቤተ ክርስቲያን ሰዎችን እንዳላስደሰተ ተሰምቷል። እርሳቸው ግን ታቦተ ሕግ ቆመ፣ ዝማሬ፣ አምልኮ፣ ውዳሴና ቃለ እግዚአብሔር ብቻ ይቀርባል፣ እግዚአብሔርን የምንለምነው ሰላሙን ስጠን በሚል ነው ብለዋል። ፍቅሩን ስጠን፣ አንድነቱን ስጠን፣ በልዩ ልዩ ችግር የሚገኙ ወገኖችን እርዳ፣ ህፃናትን አሳድግ፣ ህሙማንን ፈውስ፣ የቸርነትን ስራ አድርግ ብለን እንጸልያለን። እንዲህ አይነት ነገር አየኝ አላየ ተብሎ መደረግ የለበትም፣ መስተካከል መቻል አለበት ብለዋል። ሐረር በነበርኩበት ሰዓት ታቦት አስቁመን ልመና ማስቆም ችዬ ነበር። እኛ ያላከበርነው ታቦት ሕጉን በጭራሽ ማንም ሊያከብርልን አይችልም ሲሉ ቤተክርስቲያን አካባቢ ከስብከትና ካስተምሮ ይልቅ ታቦትንም በማቆም ገንዘብ ልመናና የገቢ ስብሰባ ዘመቻዎች በስፋት መካሄዳቸውን ብፁዕ አቡነ አብርሃም አውግዘዋል። ይህም እንግዲህ በሌሎች ወገኖች ዘንዳ ዘመቻ እንዲበረታባቸው አድርጓል ተብሎ ይገመታል። ከዛ ውጭ ለገና በዓልን አስመልክቶ ደግሞ ያደረጉት አንዱ ንግግር አማራ ክልል በጦርነት ውስጥ ለሚገኘው ክልልና እርሳቸው ለሚገኙበት ሀገረ ስብከትም ሌላኛው ከባሉ እኩል ትኩረት የሳበ ጉዳይ ነበር። ለመሆኑ ብፁዕ አቡነ አብርሃም በገና በዓል ዋዜማ ስለ አማራ ክልል ጦርነት፣ ስለ ሰላምና ስለ ሌሎች ጉዳይ ያነሱትን ነጥብ ደግሞ ቀጥሎ ልንገራችሁ። ብፁዕ አቡነ አብርሃም እንግዲህ መንግስትንም ተቃዋሚዎችንም እንዲሁም ደግሞ የቤተ ክርስቲያን ሰዎችንም በድፍረት በመተቸት የሚታወቁ የሃይማኖት አባት ናቸው። እርሳቸው የገና ዕለት የምንፈልገው ሰላም የኛን ፍላጎት ብቻ ሳይሆን የሀገርና የወገን ሰላም የሚያሟላ ሊሆን ይገባል ሲሉም ተሰምተዋል። ሰላም የሁሉ ነገር ዋስትና ነው። ሰርቶ ሰው የሚለወጠው ወልዶ የሚያሳድገው እንዲሁም ደግሞ ወጥቶ የሚገባው ሰላም ሲኖር ነው ሲሉ ተደምጠዋል። ከጥቂት ዓመታት ወዲህ ግን ይህ አስፈላጊ ሰላም በኢትዮጵያ አንዳንድ አካባቢዎች በተለይ ደግሞ አማራ ክልል ጥያቄ ውስጥ መግባቱን አሚኮ አንስቷል። ማህበረሰቡም ሰላምን ናፍቋል ሲሉ ተደምጠዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባልና የባህር ዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ግን በአባታዊ ምክራቸው እያንዳንዱ ሰው የሰላምን ጥቅምና ዋጋ ማወቅ ከቻለ ሰላም እንዲመሰረት ይችላል ብለዋል። ሰላም ከህሊና ሊመነጭ የሚገባው ጉዳይ ነው የሚሉት። ስለዚህም ትልቅ ፈተና ምንድነው ለሚለው ማብራሪያ ሰጥቷል። ትልቁ ፈተና ግን ሁሉም የራሱን ፍላጎት መሰረት አድርጎ በእኔ ፍላጎትና ሐሳብ ብቻ ሰላም ይሁን የሚል እሳቤ ነው ሲሉ ተችተዋል። ይህ ደግሞ ሰላም ማምጣት እንደማያስችል ነው የገለጹት። ሰላምን ለመፍጠር የኔ ከሚለው ይልቅ የኛ ከሚለው እሳቤ መነሳት ያስፈልጋል የሚልም ንግግር አድርገዋል። ጦርነት ያለምንም ጥርጥር አይጠቅምም የሚሉት ብፁዕ አቡነ አብርሃም ጎጂና ብዙ ነገር የሚያሳጣ ብዙም አውዳሚ መሆኑን ተናግረዋል። አይደለም ለሰው ልጅ፣ ለእንስሳት፣ ለወፍ፣ ለአራዊትና ለእጽዋት የማይመች ነው ጦርነት ብለዋል። እርሳቸው ጦርነት እስካለ ድረስ እረፍት የለም፣ ጦርነት ካለ ውድመት፣ ውድ የሆነና መተኪያ የሌለው ሰው ልጆች ሕይወት መጥፋት፣ የሀብት ጥፋት ያስከትላል ሲሉም ተደምጠዋል። ለሰው ልጆች የሚጠቅመው አብሮ መኖር፣ መስራት፣ ማደግ፣ ችግርን በውይይት መፍታት ነው። ቤተክርስቲያን ሁልጊዜን ታውጃለች ሲሉም ተደምጠዋል። ተልኳ ሰላም ነው። ከዚህ ውጭ ሰላም ወደሚያሰፍነው ወደ እግዚአብሔር ጸሎት እናደርጋለን ሲሉም ተደምጠዋል። የምንፈልገው ሰላም እኛን ፍላጎት የሚያሟላ ብቻ ሳይሆን የሀገርን ሰላም የሚያሟላ የወገን ፍላጎት የሚያካትት የግል ሳይሆን የጋራ የኢትዮጵያ እድገትን የሚያመጣ ነው ሲሉም ተደምጠዋል።
እግዚአብሔር በገባላቸው ቃል ኪዳን መሰረት ከሶስቱ አካላት አንዱ ወልድ ወደዚህ ዓለም መጥቷል። በአባቱና በራሱ ፍቃድ በመንፈስ ቅዱስ ፍቃድ ከድንግል ማርያም ተወልዶ ሰላም ያጣችዋን ምድር ሰላም ሰጥቷታል። ለምድር የተሰጣት ሰላም ቀላል አይደለም፣ ብዙ ዋጋ ተከፍሎባታልም ብለዋል። ከኢየሱስ ክርስቶስ ልደት እስከ እርገቱ ያለው እውነት ሲቃኝ በልደት ሰላምን ስጠን፣ በልደቱ የሰጠን ሰላም አልበቃ ብሎ ለሰላም መከራን ተቀብሎላልና እስከ ሞት ድረስ ዋጋ አስከፍሎልናል ሲሉም ተደምጧል። በነገራችን ላይ የሃይማኖት አባቶች ብዙ ስንወቀስ እንሰማለን ሲሉም ተሰምተዋል። አቡነ አብርሃም የሃይማኖት አባቶች ግን በሰላም ኑሮ የቤተ ክርስቲያን አስተምሮ ይሰብካሉ፣ የሚኖሩን በሰላም ነው ብለዋል። ተዋጉ የሚል የሃይማኖት አባት ካለ የሃይማኖት ልብስ የለበሰ እንጂ የሃይማኖት ሰው አይደለም ሲሉም ጠንከር ያለ ትችትን ሰንዝረዋል። ከኛ ይልቅ ለምድሪቱ ሰላም ይሁን ብሎ ክርስቶስ ለሰላም አውጇል ሲሉም ተሰምተዋል። የምንናገረው ለሰላም የሚያበስር ሰላማዊ የሆነ የጨከነውና የጠነከረ ልብ የሚያራራ ሊሆን ይገባል ሲሉም በጦርነት ምን አገኘን? የሰው ልጅ ደም ሲፈስ ለህሊና እረፍት ይሰጣል ወይ? ሰዎች ከቀንና ከመንደራቸው ተፈናቅለው አላስፈላጊ በሆኑ የመከራ መንገዶች ሲንገላቱ ማየት ሰው ሁሉ ይቻላል ወይ ብሎ ማሰብ ይገባል ብለዋል። ነገር ግን ሰብሰብ አድርጎና ጦርነት አይጠቅምም ብሎ መፍትሄውን አፈላልጎ ተወያይቶ ችግሮችን መፍታት ሰላም ያመጣል ብለዋል። ምናልባት ይህ ሰላም ይመጣል ተብሎ የሚታሰበው የግድያ ዛቻ እየደረሰብኝ ነው፣ ከሁለቱ ወገን የትኛው እንደሆነ አላወቅኩም የሚሉት አቡነ አብርሃም ግን ሁለቱ ወገኖች በመነጋገር ሰላምን ሊያመጡ ይገባል የሚል መልእክት አስተላልፈዋል።